የተወደዳችሁ ኦርቶዶክሳውያን ይህ ሎዛ ሚዲያ ሎዛ ፖድካስት ነው። የዛሬው እንግዳችን መልካሙ ይባላል። የመጣው ከዋግ ህምራ ነው። 2 መዝሙሮችን አውጥቷል። 4 ልጆች አሉት። ድንገት ከእንቅልፉ ሲነሳ ከወገቡ በታች ያሉት አካላት አልታዘዙታሉ። ከዛ በኋላ ያለው የህይወት ትግል ጽናት እና አሁን የደረሰበት ትልቅ ስፍራ ይህ ህይወቱ እኛን ያስተምራል። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። መልኬ እንዴት ነህ? እግዚአብሔር ይመስገን። እስቲ ራስህን አስተዋውቅ እስቲ ለሚዲያ። እሺ፣ አመሰግናለሁ። ስሜ ያው መልካሙ ማሙ ይባላል። በዋግ ህምራ ዞን በደሃና ወረዳ አዚላ የምትባል ቀበሌ ነው የተወለድኩት። ያው እንደ ማንኛውም የገጠር ማህበረሰብ ያው ገጠር የሚያደርጉት ሁሉ ሰርቼ የመጣው ከዛም ወደ ትምህርት ዓለም ገብቼ እየተማርኩ ነበረ። ገጠሙኝ የሚጀምረው እንግዲህ ተማሪ እያለሁ ነው ማለት ነው። ያው እስከ 12ኛ ክፍል ጤነኛ ተማሪ ነበርኩ። ጥሩ እሳተፍ ነበር፣ በኳስም እጫወት ነበር። በቤተክርስቲያንም ደግሞ ጥሩ እንቅስቃሴ ነበረኝ ማለት በሰንበት ትምህርት ቤት ከታይ ጀምሬ ግራውንዱ ነበረኝና ከዛ ያው እንደዛ እያልኩ ወደ ያው የኛ ገጠር ስለሆነ ወደ ዋና ዞኑ ነው ሃይ ስኩል ሄደን የተማርነውና ሃይ ስኩል እየተማርን እያለ እዛ አገለግል ነበር። በሰንበት ትምህርት ቤት መዝሙርና ኪነ ጥበብ ክፍል አገለግል ነበር። ሰንበት ትምህርት ቤታችሁ ምንድን ነበር ስሙ? አምደ ሃይማኖት ሰንበት ትምህርት ቤት ይባላል። በደብረ ብርሃን ቅዱስ ገብርኤል ቤተክርስቲያን አምደ ሃይማኖት ሰንበት ትምህርት ቤት ይባላል። ከዋግ ህምራ ምን ያህል ይርቃል? እዛው የዞኑ ዋና ከተማ ላይ ነው የተማርኩት ማለት ነው። እዛ ጋር ሰንበት ትምህርት ቤት እዛ ነው። ምናልባት የኛ ቀበሌ የሚረቀው 42 ኪሎ ሜትር ይርቃል እኛ ከምንመጣበት ማለት ነው። ይሄኛው ግን እዛው ከተማው ላይ ነው። የዞኑ ዋና ከተማ መዲናዋን ሰቆጣ የምትባለው ከተማ ላይ ነው። ሃይ ስኩል ዋግ ስዩም አድማስ ወሰን አጠቃላይ 2ኛ ደረጃ ትምህርት ቤት ነው። ሃይ ስኩል ከገባው በኋላ እንግዲህ እስከ 12ኛ ክፍል ደህና የተማርኩ ወደ ጥር አካባቢ ማለት ነው በ1999 ዓመተ ምህረት ጥር ላይ እንዳውም ጥምቀትን እዚሁ ዞኑ ጋር ማለት ሰቆጣ ጋር አሳልፌ ቤተሰብ ግን ልጠይቅ ብዬ እረፍት ነበረ። በብሬክ ወደዛ ሲሄድ ወደ ቤተሰብ ጋር ሲሄድ ቤት መጣትን ተነስቼ ስነሳ ፓራላይዝድ ሆኜ የተገኘሁት ማለት ነው። ከዛ በኋላ ያለው አማላጭ ምንድን ነው? ወደ ጸበል ነው። ምን ቀን ነበር እንደዚህ ሆነ? 16 ኪዳነ ምህረት ምሽት ኳስ ትጫወታለህ? የሰቆጣን ተራራ ትወርዳለህ፣ ትወጣለህ፣ በሜዳው በጋራው ትዘላለህ። ድንገት ግን ሌሊት ማታ በሰላም ተኝተህ ጠዋት ስትነሳ ከወገብ በታች አይሰራም። በቃ እንደዛ ምንድን ነው ፊል ያደረግከው? ምንድን ነው የተሰማ ስሜት? ምንድን ነው በወቅቱ ያሰብከው? እኔ ምንም ያሰብኩት ነገር የለም። ያው ማንኛውም ሰው ተኝቶ እንደሚነሳው ነቅቶ መነሳትና ወደ ቤተክርስቲያን ለመሄድ ነው ያሰብኩት። ስነሳ ይሄ ችግሩ ሲገጥም ምንድን ነው ወዲያውን ፊል ያደረግከው ነገር ምንድን ነው? እኔ የዛን ሰዓት ምንም ላቀው አልቻልኩም። ግን በወቅቱ ወደ ጤና ጣቢያ ነው ይዞኝ የሄዱት። ጤና ጣቢያው ደግሞ እኛ ከአቅማችን በላይ ነው አሉ ማለት ነው። ከአቅማችን በላይ ነው ሲሉ እስኪ ሊምኑ የሚባል ጸበል አለ ወደዛ ትንሽ አለፍ ብሎ እዛ ጋር ይዘውኝ ሄዱ። እዛ ስጠምቅ ሰውነቴ ክርፋት ነው የሆነው እና እዚህ በታች የኔ አይደለም ግን ራሴን መቆጣጠራችን ከዚህ በታች የኔ አይደለም በቃ። ከዛ በኋላ ቤተሰብ ያው እዛ ያለ እንትን አለ የቤት ጣጣ ነው የሚባል ነገር አለ። በሰንበት ትምህርት ቤትም ስላለፍኩ ብዙ እንትን ስለሄድኩኝ አልፈልግም ነው ያልኳቸው። ሪፈር ይጻፍልኝና ወደ ዋግ ህምራ ዞን የሚገኘው ዋግ ስዩም ተፈራ ኃይሉ መታሰቢያ ሆስፒታል ላኩኝ አልኳቸው። በዛን ሰዓት የነበረው ነርስ ሪፈር ወደ ዞኑ ከተማ ላከኝ ማለት ነው። ከዛ በኋላ ሆስፒታል ገባው። ሆስፒታልም አዩኝ። ይሄ ነገር ከአቅማችን በላይ ነው ያሉት። ወደ ጥቁር አንበሳ ሆስፒታል ሪፈር መጻፍ አለበት ብለው ወዳውን ነው ወደ 10 ቀን ምናምን አስተኙኝና ሪፈር ወደ አዲስ አበባ ጥቁር አንበሳ ሆስፒታል ብለው ተጻፈልኝ ማለት ነው። ግን ያንዬ እኔ አንደኛ ቤተሰቦቼ ደካሞች ናቸው። በጊዜው ወደዛ ሆስፒታል መሄድ አልቻልኩ። ምንድነው ያደረኩት? እዛም ተቀምጬ ምንም መፍትሄ የለም፣ መድኃኒትም የለም፣ የምወስደውም ነገር የለም እና በቃ ከዚህ በላይ መንቀሳቀስ የምችለው እንጂ ከዚህ በታች እኔ አይደለም። ግን ምንድነው እዛ የምማርበት ሰንበት ትምህርት ቤት ወይም
ከዛ ጋር ለምን ጸበል አልጠመቅም ብዬ ራሴን ወሰንኩ። ማለት ያው ከባድ ነው የነበረው እንትን ውጣ ውረዱ። እውነት ለመናገር የዋግ ህዝብ ራሱ አዝኗል በእኔ እንደዛ መሆን። ከዛ ደግሞ በእኔ መነሳትም ተደስቷል እና ይገርመኛል። የሞተ ሰው ተነሳ እያሉ አሁን ድረስ እንትን ይሉኛል።